የሰርቪስ ኢኮኖሚ ሞዴል ነበር የነበረው። እንግዲህ እስካሁን የማይዝ ኢንዱስትሪ ስንል የሚጠቀመው የሰርቪስ ሞዴል ሰርቪስ ኢኮኖሚ የሚባለው ነው። ሰርቪስ ኢኮኖሚ ስንል የሎጂስቲክ ላይ መሰረት ያደረገ ጀስት ፈንክሽናሊቲ ላይ ቤዝድ ያደረገ በተለይ ደግሞ ላይክ የቬኖች ትልቅነት፣ ስፋት፣ የፋይቭ ስታር ሆቴሎች አቬለብል መሆን ወይም ደግሞ መሰብሰቢያ አዳራሾቹ ኮንቬንሽን ሴንተሮቹ ያላቸው ቴክኖሎጂ ወዘተርፈ በተለይ ደግሞ ኤፊሽንሲ የምንለው አስተሳሰብ ላይ መሰረት ያደረገ ነበር። ያ ምን ማለት ነው? በጣም ፈጣን የሆነ ኢፌክቲቭ የሆነ ኤፊሽንት የሆነ ሰርቪስ ፕሮቫይድ ከተደረገ ያ ዴስቲኔሽን አሴ ዴስቲኔሽን ተመራጭ ይሆናል። ለምሳሌ የማይዝ ፕላነርስ አሉ አይደለ? ኮርፖሬት ፕላነርስ አሉ። እነሱ አንድን ዴስቲኔሽን ለመምረጥ የሚጠቀሙባቸው መስፈርቶች ምንድን ናቸው ካል አንደኛ ምን አዳራሽ ምን ኮንቬንሽን ሴንተሮች አሉ ነው። ለእኛ ያንን ኢቨንት ለማድረግ የሚያስችል በቂ የሆነ ሰፊ ዘመናዊ ትልቅ የሆነ አዳራሽ መኖሩ አንዱ ሊሆን ይችላል። ሌላው በምግብና በመጠጥ ያለው የሎጂስቲክ አቅም ሊሆን ይችላል። ወይም ደግሞ የምግብና የመጠጥ የኬተሪንጉ ኳሊቲ የፉድ ቴስቱ ኤንድ በአዳራሽ ውስጥ ስንገባ ያለው ኦዲዮ ቪዥዋል ኢኩፕመንት ቴክኖሎጂ፣ ፈጣን ዋይፋይ ወዘተርፈ የሚሉ ነገሮች እነዚህ ምንድናቸው? ሎጂስቲክ ማለት ነው። ወይም ደግሞ የነዚህ ፊቸሮች ፈንክሽናሊቲ ዜን የሚወዳደሩት እነዚህ ዴስቲኔሽኖች በፕራይስ ነው ማለት ነው። ምክንያቱም ኦልሞስት ኮሜዲቲ ነው። ከዚህ በፊት የነበረው አይደለም አሁን ባለው ሁኔታ ማለት ነው። ግን መወዳደሪያዎቹ እነዚህ የነበሩበትን ጊዜ እናያለን። ሶ ከዚህ ወዴት ነው ሽፍት ማድረግ ያለበት የሚለውን ስናይ ወደ ኤክስፒሪየንስ ኢኮኖሚ። ኤክስፒሪየንስ ኢኮኖሚ ደግሞ የነዚህ ጉዳይ አይደለም፣ የፈንክሽናሊቲ ጉዳይ አይደለም። እነዚህ ነገሮች ባይናው ምን ሆነዋል? ጀስት ሚኒመም ሪኳየርመንት ሆነዋል። ዝም ብሎ አዳራሽ ኮንቬንሽን ሴንተር ስላለ አንድን የማይዝ እንትን ቢዝነስ አሴ ቢዝነስ ቱሪዝም አትራክት ማድረግ አይቻልም ማለት ነው። ፕላነሮቹም ፕላን ሲያደርጉ የሚያወዳድሩት አሁን ላይ ይህንን አይደለም፣ ኤክስፒሪየንሱ ነው የሚፈለገው። ኤክስፒሪየንሱ ደግሞ መጥቶ ምን አገኘ? በእያንዳንዱ ገስት ጆርኒ በእያንዳንዱ የገስት ጆርኒ የምንላቸው ተች ፖይንቶች ምን ኢሞሽናል ለውጥ አመጣ፣ ምን ለርኒንግ አገኘ፣ ምን ኤክስፒሪየንስ አረገ የሚለው ወሳኝ ነገር ነው ማለት ነው። እና ከዚህ ወደዚህ የፓራዳይም ሽፍት የምናመጣበትን ሁኔታ ነው የምናየው ማለት ነው። ሶ የፓራዳይም ሽፍቱ መምጣት መቻል አለበት። በተለይ የማይዝ ሪኔሰንስን አዘግላንስ ሀገራችን ላይ ማምጣት ካለብን አሁን ላይ መወዳደር ያለብን በዚህኛው ሞዴል ነው። ኦልሬዲ ሽፍት አድርጓል። ከዚህ በፊት የነበረው በነዚህ እንደምታውቁት አዲስ አበባም ሆነ እንደ ሀገር ኢትዮጵያ ላይ ትልልቅ ኮንቬንሽኖች ወይም ትልልቅ ኢቨንቶች ለምንድን ነው የማይከናወኑት ሲባል ምን ስላልነበረ ነው? ኮንቬንሽን ሴንተሮች ስላልነበሩ ነው። በቂ የሆነ የሆቴል አቅርቦት ስላልነበረ ነው። በቂ የሆነ ደረጃውን የጠበቀ እነዛ ኢቨንት ፕላነር ሲያወዳድሩ ከነማጋ ነው የሚያወዳድሩት የሚለውን ነገር ኢንቱ አካውንት ያስገባሉ። ሶ ባይናው ይሄኛው ኦልሬዲ ኮሞዲቲ ሆኗል ማለት ነው። ኮሞዲቲ ሲባል ደግሞ ሲምፕሊ በአካውንቲንግ አስተሳሰብ ምንድን ነው? ጀስት ኤቭሪዌር ያለ ልታወዳድረውና በፕራይስ የተሻለውን ፒክ ልታደርግ የምችል አንተ ጋር ስለሆነ ምንም የተለየ ማይሆን ማለት ነው። ኤክስፒሪየንስ ሲሆን ደግሞ እንደዛ አይደለም። ኤክስፒሪየንስ የተለየ እኔን በአመለካከት በአስተሳሰብ በማይንድ ሴት የለወጠኝ ያገኘውበት ግንዛቤ የፈጠረልኝ ወይም ደግሞ በፕሌዥርም ቢሆን በቢዝነስ ጉዞዬ ያገኘሁት አዲስ ተሞክሮ የሚለው ነው ማለት ነው ኤክስፒሪየንስ። ሶ ይህንን ኤክስፒሪየንስ ዲዛይን ነው ማድረግ ያለብን ነው። ብዙ ጊዜ ሲነሳ የምንሰማው አሁን በኢንፍራስትራክቸር ደረጃ ትላንት ያልነበረን ከዚህ በፊት እንደ ችግር ስናነሳቸው የነበሩ ነገሮች አሁን ላይ አሉ። ጀስት እንደ አንድ ፕላትፎርም እንወሰደውና ያ ፊቸር አለ፣ ፈንክሽናሊቲው አለ። ነገር ግን አሁን ላይ ያ ስላለን ብቻ ቢዝነስ ወደኛ ይመጣል ወይ? ለምሳሌ አንድ ኢንተርናሽናል ቢድ ቢወጣና ብንወዳደር ያንን ቢድ ብንሞላ እነዛ የሚያወዳድሩ ሰዎች ያንን ኢቨንት ወደ ኢትዮጵያ ወደ አዲስ አበባ የሚያመጡት
ይሄ ነገር ስላለ ብቻ ነው ወይ ከተባለ ኖ አይደለም። ለምን? ኦልሬዲ ኮሞዲታይዝድ ስለሆነ ኤቭሪዌር ስላለ ከነ ኪጋሊ፣ ከነ ዱባይ፣ ከፍራንክፈርት፣ ከሌሎቹ ዓለም አቀፍ የማይዝ ኤክስፒሪየንስ እና ተሞክሮ ካላቸው ሀገሮች አንጻር እኛ ሀገር ይምጣ ቢባል ምንድን ነው የምንሞላው ሰነዳችን ላይ? ኦኬ ቱሉ አለን ስፔሱ አለን ነው የምንለው ወይስ እኛ ጋር ስትመጡ እንደዚህ አይነት ኤክስፒሪየንሶች አሉ፣ እነዚህን ኤክስፒሪየንሶች ታገኛላችሁ ብለን ዲዛይን ያደረግነው ኤክስፒሪየንስ አለ ወይ ነው። ዛት ዘ ፓራዳይም ሺፍት ማለት ነው። አሴቬኑ ምንሸጣቸውን ይሄ ፕሌስ መሸጥ የምንለው ማለት ነው። ከዚህ በፊት ምንድን ነው ፕሌሱን ነው የምንሸጠው። ቦታ አለን፣ በቃ ነው ኦልሬዲ የተሟላ ነገር አለን። ዓለም አቀፍ ደረጃውን የጠበቀ ኮንቬንሽን ሴንተሮች አሉን፣ በአማራጭ 5 ስታር ሆቴሎች አሉን፣ ጥሩ የሆነ የምግብና የመጠጥ አቅርቦት አለን፣ ኬተሪንግ አለን፣ ቴክኖሎጂ አለን፣ ኢንተርኔት አለ፣ ችግር የለውም በቃ አይደለም። አፖች አሉ። ላይክ አሁን ወደዚህኛው ዘለልኩኝ፣ ግን እነዚህ ነገሮች አሉ። ስለዚህ ምን ይፈለጋል? ከዛ የሚቀር የዋጋ ማወዳደር ነው ማለት ነው። ጥሩ ዋጋ ከሰጠናቸው ይመጣሉ ማለት ነው። አሁን ላይ ይሄ የፓራዳይም ሺፍት አምጥቷል ነው። በዚሁ ነው የምንቀጥለው ትሬኒንግ። በኋላም ያለው እችን የፓራዳይም ሺፍት ነው የፈለግነው። ዲስ ኢዝ ዘ ኤክስፒሪየንስ ኢኮኖሚ ፌዝ ነው ማለት ነው። ኦኬ ሌላው እዚችው ጋር አይታይም፣ በጣም ይቅርታ፣ ቀጨጭ ያለ ነው። ሶሪ ለእናንተ አይታያቸውም፣ ግን እንዲሁ እናወራበታለን። ለምሳሌ አንድ ጥያቄ እንዲሁ እንደ አይስ ብሬከር ይሁንና አንድ ጥያቄ ለጠየቃቸው አንድ የማይዝ ኢቨንት ብናዘጋጅና ዴሊጌቶቹ መጥተው አዲስ አበባ ላይ 3 እና 4 ቀን ቆይተው ልክ ወደ ሀገራቸው ሲመለሱ ዱባይ ኤክስፖ ላይ ሊሆን ይችላል፣ ወይም ፍራንክፈርት ወይም ባርሴሎና ወሬቨር የነበራቸውን ኤክስፒሪየንስ አይነት ቢሰማቸው ልክ እዛ እንዳሉ እዛ እንደነበሩ ቢሰማቸው መጥተው እኛ ጋር ምንድን ነው የሚያሳየው? ይሄ ምንድን ነው የሚነግረን? ምናልባት ይሄንን እስቲ ሪፍሌክት አድርጉበት አንድ ሁለት ሰው። ቴንክ ዩ። እሺ የሚጀምረው ፓራዳይም አለ ማለት ነው። ያንን የሚመስል ነገር አገኙ ማለት ተለውጦ ያለ አዲስ ፕሮዳክት አግኝተዋል ብዬ አሰብኩ። ያ ማለት ደግሞ ያነጋገር አር ዊ ሰክሰስፉል ተሳክቶልናል። እንደዛ ቢሰማቸው ናት የትፉሊ በት ዋንዛው። እሺ እሺ ጥሩ። እሺ ሌላ ተሳክቶልናል፣ እንዲሁ ተሳክቶልናል፣ አልተሳካም። ለምን አንድ አይነት ስሜት ከተሰማቸው የኛ ለራሳችንን ታሪክ መሸጥ ነው። ቴንክ ዩ። በቃ አልተሳካልንም፣ ስትራቴጂካሊ ፌል አድርገናል። ዊ አር ዲፍረንት፣ እነሱም መሆን አንችልም። ዊ አር ናት እነዛ ነገሮች አይደለም። በቃ ፌል አድርገናል ማለት ነው። ለምንድን ነው ፌል ያደረግነው? ልዩነት አልፈጠርንም ማለት ነው። ኤክስፒሪየንስ ማለት ደግሞ ልዩነት መፍጠር መቻል ማለት ነው። እዛ እንዳለ ከተሰማውማ በቃ ኮሞዲቲ ሆነ ማለት ነው። ኦኬ አሁን ኮሞዲታይዝድ እንዳይሆን የኛ የራሳችን ቀለም የራሳችን የሆነ ካልቸር የተለያዩ ነገሮች ኤክስፒሪየንስ ዲዛይን የምናደርግባቸው መንገዶች ደግሞ በጣም ብዙ ናቸው። በኋላ ላይ ልናየው እንችላለን። በአምስቱም የስሜት ህዋሶቻችን እንዲጎበኝ የምናደርጋቸውን ኢመርስ ሊያደርግ የሚችል ዲዛይን ነው ማድረግ ያለብን የሚለውን ይነግረናል ማለት ነው። ዛት ኢዝ ዘ ሺፍት ማለት ነው። እና ቀደም እንዳልኳችሁ በ3 የኢቮሉሽን ፌዞች አልፏል። ፓስት፣ ፕሬዘንት ኤንድ ፊውቸር። ያው ፊውቸር ያለው ይመጣል፣ ግን እነዚህ 3 ሂደቶች እናያለን። ማይዝ ሎጂስቲካል ኢራ ቀደም ያልኩት ነው። ሎጂስቲካል ኢራ as long as you have the place you have world class accommodation and quality catering ብላ 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 ወይም ደግሞ በቴክኖሎጂም የተወሰነ በአፕ ደረጃ ኢንተግሬትድ ያልሆነ whatsoever ያለውን ነገር ማቅረብ ከተቻለ ይሄ አንዱ ነው ማለት ነው፣ ተሟልቷል ማለት ነው። ቀደም ያልነው ያው ፓራዳይም ሺፍት ይመጣል፣ ግን አንደኛው ነው ይሄ አልፏል። የት ነው ያለነው የሚለው ጥያቄ ነው። የት ነው ያለነው እኛ የሚለው ጀስት እናንተ እንደ ጥያቄ ያዙት። ግን ይሄኛው ያለፈ የሎጂስቲክ ኢራ ብለን ነው የምንለው። ሌላኛው የኢንጌጅመንት ኢራ የምንለው አሁን ያለንበት ነው። ይሄ ቫሊዩ ራሱ ሶሻላይዝ ማድረግ ኮኔክቲቪቲ፣ ኦኬ ኢንጌጂንግ የምንላቸው ነገሮች ናቸው። እዚህ ጋር ምናልባት
ፎከሱ ምንድን ነው? እዚህ ጋር ኮር ቫሊዩ ፈንክሽናሊቲ ይላል። አይታያችሁም? ፈንክሽናሊቲ ያልኳችሁ ቅድም በቃ ጀስት እነዛ ፊቸሮች ሰክሰስፉሊ የሚጠበቅባቸውን አገልግሎት መስጠት እስከቻሉ ድረስ ተሳክቷል። ምግብ ላይ ኮምፕሌን ከሌለው በአግባቡ ከቀረበ ኬተሪንጉ በቃ ችግር አይደለም። እነዛ የተመረጡ 5 ስታር ሆቴሎች ያንን አገልግሎት መስጠት ከቻሉ እዛ ሴት የነዛ ቬኖች በሚጠበቀው ልክ አገልግሎቱን መስጠት ከቻሉ ሌላ የሚፈለግ ነገር የለም። ኮር ቫሊዩ ምንድን ነው? ፈንክሽናሊቲ ነው። ሌላ የሚጠበቅ ነገር የለም። ይሄ የሎጂስቲክ ኢራ የሚባለውን ከዛ አንጻር ኢንፍራስትራክቸር፣ ይሄ ሪሌቢሊቲ እና ኤፊሽንሲ ቀደም ያልኳችሁ ለምሳሌ ቼኪን ላይ ፈጣን የሆነ ሬጅስትሬሽን ላይ ፈጣን የሆነ ቀልጣፋ የሆነ አገልግሎት ዴሊቨር ማድረግ፣ ይሄ ሰርቪስ ኢኮኖሚ የምንለው አገልግሎት ምንድን ነው? ሰርቪስ ትራንዛክሽኑ ላይ ስለሆነ ፎከስ የሚያደርገው ትራንዛክሽኑ ሰክሰስፉል የሚሆነው ፍሪክሽንለስ የሆነ ወይን ከምስቱ በተለይ ታይም ሴፍ ከማድረግ አንጻር በዛ መልክ ከተጠናቀቀ ሎጂስቲክ የምንለው ነገር ዴሊቨርድ ሆኗል ማለት ነው። ኦኬ ዲስ ኢዝ ፓስት ኢራ። ወደ ፕሬዘንት ስንመጣው ኮር ቫሊዩ ምንድን ነው? ሶሻል ኮኔክቲቪቲ፣ ኢንጌጅመንት የሚባሉ ነገሮች ናቸው። እርስ በርስ የሚገናኙበት ኔትወርክ የሚያደርጉበትን ሁኔታዎች መፍጠር መቻል ነው። አሁን ላይ ኔትወርኪንግ አፕ፣ ኮንተንት ፕላትፎርሞች፣ ኢንጌጅመንት ቱልስ እነዚህ ያሉ ወይ ምንድነው ሰክሰስ ሜትሪክሱ? ኮኔክሽን ኳሊቲ ኦር ኖሌጅ ትራንስፈር። እነዚህ ልክ ኔትወርኪንግ ላይ ምንድን ነው አዘይንድ ኦፍ ዘዴ ወይ ቢዝነስ ትሰራላችሁ ወይ ኖሌጅ ትራንስፈር ነው ኦር ዋቴቨር ያንን የሶሻል ኮኔክቲቪቲ መፍጠር መቻል ነው ኤክስፔክት የሚደረገው ነው። ቫሊዩ ፕሮፖዚሽን ዩ ዊል ሚት ዘ ራይት ፒፕል ቢኮዝ ፕሮሚሱ ምንድን ነው? ሶሻል ኮኔክቲቪቲ ዩ ዊል ሚት ዘ ራይት ፒፕል የሚለው ፓንች ላይን ወይም ይሄ የእሴት መገለጫው ነው ማለት ነው። ከዚህ ወደ የት ነው የምንሄደው? ወደ ትራንስፎርሜሽን ኢራ። ያ ፉሊ የኤክስፒሪየንስ ኢኮኖሚ ማለት ነው። አሁን ላይ ሃይብሪድ ነው። አሁን ሎጂስቲክ ብቻ አይደለም። ያ ባለበት ሆኖ እዛ ላይ ባይዘ ያኛው አይፈለግም ማለት እኮ አይደለም አይደለም። ፋውንዴሽን ነው፣ እሱ ላይ እየገነባ ነው የምንሄደው። ኢትስ ጀስት ላይክ ፍሎር። አሁን እዚህ ወለሉ እና ጣሪያው አለ አይደለ? ወለሉ ነው ይሄ። በቃ ይሄ ማቴማቲክስ የሚለው ነገር አለ አይደለ? አዘር ቢንግስ ምንድን ነው ቢንግ ኮንስታንት፣ ያ እንዳለ ሆኖ እንደተጠበቀው ነው። ነገር ግን ምንድን ነው ሚኒማሉ ነው። ሚኒማሉ ማለት በቃ ኮሞዲቲ ነው፣ ከዛ ውጪ መታሰብ አይችልም። እዚኛው ላይ ግን ይሄኛው ነገር አለ ወይ ነው። አሁንም ስለ ትራንስፎርሜሽን ኢራ ስናስብ እዚኛው የሶሻል ኮኔክቲቪቲ፣ የኤንጌጅመንት፣ የኔትወርኪንግ ኢራው ላይ ትራንስፎርም ማድረግ አለበት። ኦኬ ትራንስፎርሜሽን ማለት ደግሞ ምንድነው እዚህ ጋር ሌጋሲ ኢምፓክት ኤንድ ግሎባል ፕሮብሌም ሶልቪንግ። በቃ ይሄ አንድ ቋሚ የሆነ ቀጣይነት ያለው አሻራ ሊጥል የሚችል ከዛ ኢቨንት በኋላ እዛ ኮሚኒቲ ላይ እዛ አገር እነዛ ዴስቲኔሽኑ ላይ ምን አይነት ኢምፓክት ጥሎ አልፏል፣ ምን አይነት ችግሮችን ፈቷል ወይም ሊፈታ ይችላል። ጀስት ኮኔክት ማድረግ ብቻ አይደለም። ኦኬ ኔትወርክ ማድረግ ብቻ አይደለም። ሶሻላይዝ ማድረግ ብቻ አይደለም። ችግሮችን መፍታት ችሏል ወይ? ለምሳሌ እንደ ሆስት ካምፓኒ ኦር እንደ ሆስት ካንትሪ ወይም እንደ ሆስት ዴስቲኔሽን እኛ ሳይኮሎጂካሊ ምን ኢምፓክት አደረግን? ያ ነገር እንዲሆን የአስተሳሰብ ለውጥ፣ የአተያይ የግንዛቤ ለውጥ እንዲመጣ እኛ ጋር በመምጣታቸው ምን ኢንሳይት ሰጠን የሚለው ኢንቱ አካውንት ይገባል። መወዳደሪያ ነው። ዛት ኢዝ ዘ ትራንስፎርሜሽን ኢራ ማለት ነው። ባይ ኤኒ ሚንስ ያንን ማድረግ መቻል አለበት አንድ ዴስቲኔሽን ለመወዳደር። ይሄንን ካላደረገ ቬኑ ብቻ ስለያዘ እነዚህን አፖች ብቻ እንትን ብሎ ኢምፕሊመንት አድርጎ ያንን የሶሻል ኮኔክቲቪቲ እድል ስለፈጠረ ብቻ ስኬታማ ሊሆን አይችልም፣ ወይም ተወዳዳሪ ሊሆን አይችልም። የነገው ማይዝ ኢንዱስትሪ በዚህ ነው የሚወዳደረው ማለት ነው። ለዛ ዝግጁ መሆን አለብን። ኦኬ የሆነች ተርም አለች መወዳት ሰሙር አለች እና ይሄ ሊፕ ፍሮጊንግ ላይክ አንዳንድ ነገሮች ላይ ሳንደርስ ያልፉናል። ለምሳሌ ሆቴሊየር ስለሆን እኛ በአብዛኛው ሆቴል ላይ ስለ ኳሊቲ ስለ ስታንዳርድ ስናወራ ኤስኦፒ ይባላል እና ኤስኦፒ ራሱ ሲምፕሊ ምንድን ነው? ስታንዳርድ ኦፕሬሽናል ፕሮሲጀር ነው አይደለም?
ተርሙ የሚታወቀው የሚገርማችሁ ትልልቅ ሆቴሎች ላይ ስታር ሆቴሎች ላይ ብቻ ነው። ሎካል ሆቴሎች አንዳንዴ ግንዛቤው እንግሊዝኛ ስለሆነ አይደለም ባይዘ መሰረታዊ የስራ ማስኬጃ ምንድን ነው ብለህ ልትረጉም አያውቁትም። ሪትም በሆነ መንገድም የለም በስልጠና የሰረጸ ነገር የለም። ሰርቪሱ ከሰው ሰው ይለያያል። እኔ የምሰጠው አገልግሎት ሌላ ነው፣ ሌላው የሚሰጠው ሌላ ነው። ኢቭን ምግብና መጠጥ ፕሮዳክሽን ላይ ዴሊቨሪ ላይ ያንዱ የምግብ ሰራተኛ ከሌላው ጋር ዘሴም ምግብ ላይ ያለ አይተም ይለያያል። ለምን? ስታንዳርዳይዝድ ሬሲፒ ስለማንከተል ማለት ነው። ያ ችግር አለብን፣ እንደ ሀገር ያ ችግር አለብን፣ አልተቀረፈም። እኛ የምናወራው ግን አሁን ግሎባሊ የት ደርሷል ዓለም የሚለውን ነው። ስለዚህ በጣም ችግር አለ ማለት ነው። ያንን ሂደት ጠብቀን እንሄዳለን ወይ? ላንሄድ እንችላለን። ሶ ሂር ኢት ከምስ ሊፕ ፍሮጊንግ። ኦኬ ምንድነው? መዝለል መቻል አለብን ማለት ነው። አንዳንዴ ኢንተርሚዲተሪ መሀል ላይ ያለው በጣም ሲምፕል የሆኑ ትናንሽ የሆኑ የማንደርስባቸውን ነገሮች በዛ ውስጥ ተውጠው አድቫንስ አድርገን ዛሬ ዓለም የደረሰበት ደረጃ ላይ መድረስ ግድ ነው ማለት ነው። ወደዛ መምጣት ግድ ነው ማለት ነው። ለዛ ነው ይህንን ነገር ማውራት ያለብን። ለምን? የምንወዳደረው ከእነሱ ጋር ስለሆነ ማለት ነው። እነሱ ኦቨር ዘ ይርስ ቢውልድ እያደረጉ መጥተዋል። አሁን በኋላ ላይ የምናየው የግሎባል ቤስት ፕራክቲስ ስናይ መቼ ነው የጀመሩት? እንዴት ነው የጀመሩት? ምን ምን ነገሮችን አሳኩ? ኦኬ ምን አቺቭ አደረጉ ብለን ስናይ የመጡበት መንገድ አለ፣ ጆርኒ አለ። ያንን ተከትለን እነሱ ጋር ለመድረስ ጊዜው አይበቃም። በቃ አንዳንድ ነገሮች እኛ ጋር ሳይደርሱ ያልፋሉ። ግን የግድ ደግሞ ምን ማድረግ አለብን? አድቫንስ አድርገን መሄድ መቻል አለብን። ዛሬ ላይ ወዳለው መምጣት መቻል አለብን ማለት ነው። ቀደም እንዳልኳቸው ሰክሰስ ሜትሪክሱ መመዘኛው ተሳካ የሚባለው ምንድን ነው? ሚዥረብል ኢምፓክት እና ትራንስፎርሜሽን ሲያመጣ። ቫልዩ ፕሮፖዚሽኑ እሴቱ ምንድን ነው? ዩ ሊቭ ቼንጅስ። በቃ ተለውጣችሁ ተቀይራችሁ የአስተሳሰብ የአመለካከት የግንዛቤ ለውጥ አምጥታችሁ ትሄዳላችሁ። ዊ ፕሮሚስ ይህንን ለማድረግ እንችላለን። that's how we designed this experience። የኛን የማይዝ ኤክስፒሪየንስ ዲዛይን ያደረግነው በዛ ነው እያለ ነው ማለት ነው። በእነዚህ ሶስቱ ይገለጻል ኢቮሉሽኑ ማለት ነው። ይህም ያለነው ወዴት ነው? ወደ ትራንስፎርሜሽን ኢራ ነው። ግን አሁን ያለንበት ከረንት ፕሬዘንት ኢራ የምንለው የኢንጌጅመንት ነው። ኦፍኮርስ ይህንን በጣም አትኩረን ልንሰራበት ይገባል። ዓለም አቀፍ ቤስት ፕራክቲሶችን ተሞክሮችን የተወሰነ ለማየት ለምሳሌ ሲንጋፖር ማይዝን እንደ ቢዝነስ ማች ሜኪንግ ስትራቴጂ ነው የምትጠቀመው ሲንጋፖር። ሲንጋፖር አንድ ማይዝ ኦርጋናይዝ ሲያደርጉ አንድ ኢቨንት ኦርጋናይዝ ሲያደርጉ ያንን ኢቨንት ጀስት ኢቨንት ተደርጎ ለመበታተን አስበው አይደለም ያደረጉት። በጣም ፖቴንሻል የሆኑ ከዓለም ዙሪያ ያሉ ስታርታፖችን የሚመርጡበት ኦኬ እና ምናልባት ከባለሀብቶች ጋር ከሀገራቸው ባለሀብቶች ጋር የሚገናኙበትን መንገድ የሚያመቻቹበት ነው። ይሄንን ኢቨንቱ ከመደረጉ በፊት ፕላን ሲያደርጉ ጭምር እነማን ናቸው የሚለውን አሰስመንት ይሰራሉ። አንዱ እሱ ነው። ልክ ለምሳሌ የቴክኖሎጂ ኢቨንት ሊሆን ይችላል፣ የግብርና የቴሌኮም ሊሆን ይችላል። እነዚህን ከዓለም ዙሪያ ያሉ ስታርታፖች እነማን መሳተፍ አለባቸው የሚለውን ጭምር እዚህ አሰራራቸው ውስጥ የቢዝነስ ማች ሜኪንግ ስትራቴጂ ውስጥ አስገብተዋል። ከዛ በኋላ ይህንን የሚጠቀሙት ሬጂናል ኦፊስ እንዲከፍቱ እስከ ሰፖርት እስከ ማድረግ ድረስ የደረሰ ስራዎችን ይሰራሉ። አንደኛው የኮንፈረንስ አስ ኢንቴሊጀንስ ጋዘሪንግ አሁን ያልኩት ማለት ነው። ጀስት ኢቨንት ብቻ እንደ አንድ የማይዝ ኢቨንት ብቻ አይደለም የሚያዩት። ኢንቴሊጀንስ ስራ የሚሰሩበት ነው፣ ጋዘር የሚያደርጉበት ነው። እነማ ይምጡ፣ እነማ ይሳተፉ፣ እነማ ቢመጡ ስኬታማ እንሆናለን እንደ ሀገር ኦኬ የሚለውን የሚያዩበት ነው። ሌላው እንዳልኳቸው የስታርታፕ አይደንቲፊኬሽን ነው። አይደንቲፋይ ያደርጋሉ። ከዛ ከባለ ሀብቶቻቸው ጋር የሚገናኙበትን እዛ እነሱ ጋር ሬጂናል ኦፊስ የሚከፍቱበትን ሁኔታዎች ያመቻቻሉ። ኤንድ ኢኮኖሚክ ኢኮሲስተም ቢልዲንግ አድርገው ይጠቀሙበታል። ለቀጣይ የዛን አገር ኢኮኖሚ የሚገነቡበትን
ምቹ የሆነ ቀጣይነት ያለው ሁኔታዎችን በተለይ በፎሬን ዳይሬክት ኢንቨስትመንት በኩል ይጠቀሙታል። ሌላው በኢኖቬሽን እና በኢኮሲስተም ግሮዝ በአጠቃላይ ይጠቀሙበታል ማለት ነው። ኢትዮጵያ ከዚህ ምን ትማራለች የሚለውን የተወሰነ እዚህ ጋር ሌሰን ፎር ኢትዮጵያ ማይስ አስ ኢኮኖሚ ዲቨሎፕመንት ቱል፣ ይሄንን ከእነሱ መውሰድ አለብን። ጀስት ማይስ ስንል ሰዎቹ መጡ፣ ይህንን ኢቨንት ተሳተፉ፣ ሄዱ፣ ሰዋት ሆቴሎች ኦኩፓንሲያችን እንደዚህ ነው፣ ይህን ያህል ሰራን፣ ፉል ነበርኩኝ፣ ይህን ያህል ጄኔሬት አረኩኝ ምናምን የሆነ ደግሞ ይሄ ሰማው መልቲፕላየር ኢፌክት አለው። ኦፍኮርስ እዛው ኢኮኖሚ ውስጥ የሚዟዟር ግን በጣም ሾርት ተርም ማለት ዘላቂ አይደለም፣ ሰስተነብል አይደለም። ይሄ ብዙ ያን ያህል በተለይ ከዚህ በኋላ ባለው አሁን ባልኳችሁ የዚህ የፓራዳይም ሺፍት እያደረገ ሲሄድ እነዚህ ነገሮች ለሀገር የሚጠቅሙ አይደሉም። ያን ያህል የአንድ ሰሞን የመንገድ መዘጋት ውጫ ምናምን ነው የሚሆነው። ቀጣይነት ዘላቂነት እንዲሆን ይሄንን በዛ ልክ እንደ ኢኮኖሚ ዲቨሎፕመንት መጠቀም አለብን። ኢኮኖሚ ስንል የዛን አገር ኢኮኖሚ የምንገነባበት ኢኮሲስተም መገንባት የሚለው አንዱ ነው። ያው ስትራቴጂክ ታርጌቲንግ ኤንድ ፎሎ አፕ፣ ሌላው ፎሎ አፕ ያደርጋል። ጀስት ኢቨንቱ ካለቀ በኋላ እዛ ጋር አይቆምም ማለት ነው። ይሄ ከሲንጋፖር ልንማረው የምንችለው ነው። ሌላው ከሩዋንዳ እንደምታውቁት ነው። በተለይ በአፍሪካ ሩዋንዳ ተጠቃሽ ነች አይደለ? እንዴት ነው ይህንን የማይዝ ስትራቴጂ ዲዛይን ያደረገችው እና የኤክስፒሪንስ ኢኮኖሚ የምንለውን አይነት ሞዴል በተለይ አሁን ላይ ካለው የኢንጌጅመንት ኢራ ብለናል አይደል? የሶሻል የኮኔክሽን ኢራ ብለናል። እና ከዛ አንጻር እንዴት ነው ዲዛይን ያደረገችው ብለን ስንል ሩዋንዳ አሴ ገቨርንመንት ኮሚትመንት አለ። ለምሳሌ ሩዋንዳ ኤር ከኮንቬንሽን ሴንተሮች ጋር በቀጥታ በማገናኘት ሌላው በመንግስት በኩል ደግሞ በቱሪዝም ቢሮዎች የቪዛ የተለያዩ ፓስፖርት የተለያዩ ምንድነው ይሄ ኢሚግሬሽን ፕሮሰሶችን ቀልጣፋ በሆነ መንገድ ያለምንም ፍሪክሽን ፈጣን በሆነ ኤፊሽንት በሆነ መንገድ እንዲሰራና እንግዶች ሲመጡ ቪዛውን አራይቫል እንዲያገኙ የሚያስችል አሰራር ዘርግተዋል። ይሄ ብዙ ጊዜ የምትሰሙት ነው፣ ተጠቃሽ ነው። ስለዚህ ኢቨንት ፕላነሮች ይህንን ሀስል መቀነስ ይፈልጋሉ። አሁን ላይ እንደዚህ አይነት የሚገጥም አላስፈላጊ አይነት ፍሪክሽኖችን መቀነስ ይፈልጋሉ። ስሙዝ ከሆነና ኤፊሽንት ከሆነ ያላት ኢንፍራስትራክቸር በጣም ትልቅ ስለሆነ አይደለም ባይዘው ከሌሎቹ የአፍሪካ ሀገራት አንጻር ኪጋሊ ያን ያህል ትልቅ ከተማም አይደለችም። እኔ እርግጠኛ ነኝ ከአዲስ አበባ የሆነ ክፍለ ከተማ ጋር ብታወዳድሩ የኛ በጣም ትልቅ ሊሆን ይችላል። ነገር ግን በጣም ሰክሰስፉል የሆኑ ሬጂናል ሚቲንጎችን ታደርጋለች። ኮንቬንሽን ብቻ አይደለም። ሬጂናል ሚቲንጎች ሲባል የባንክ፣ የቴሌኮም፣ የአግሪካልቸር የሬጂናል ያሉ ከ200 ሰዎች በታች ሚቲንግ ምንለው እሱ ነው። እዚኛው ቀደም ያልኳችሁ ሴግመንት ውስጥ እና ምን ያህል መልቲፕላየር ኢፌክት እንዳለው የምታውቁት በጣም ብዙ ኤንጂኦዎች ሬጂናሊ ሚቲንግ ያደርጋሉ አይደል? ገቨርንመንቶች እንደዛ የገቨርንመንት ሚቲንጎች ይደረጋሉ። ሰክሰስፉል ናቸው። በዚህ በኩል በጣም ተሳክቶላቸዋል። ይሄ እንዴት ሆነ ካላችሁ ሊበራላይዝድ ስለሆነ ሴክተሩ ኢንተግሬት አድርገው ያንን ፍሪክሽን በመቀነስ ሲምለስ የሆነ ፈጣን የሆነ ኤፊሽንት የሆነ አሰራር መዘርጋት ስለቻሉ የሚለው አንዱ ነው። ይህንን አንድ መማር መቻል አለብን። ኤር ኮንቬንሽን ኢንተግሬሽን አለ። ቀደም ያልኳቸው የማይስ ደስክ አለ፣ ቢሮ አለ። ይህንን የሚያመቻች ከአንድ ሴንተር ጋር ነው። ለምሳሌ አንድ ሰው ባጅ ሲሰጠው ባጁ ልክ ከኤርፖርት ሲወርድ ትራንስፖርትም የሚይዝበት ነው። ኮንቬንሽን ሴንተር ሲገባ ያንን ባጅ ተጠቅሞ የሚያስገባው ነው። ወደ ሆቴልም ሲሄድ ያስገባዋል ማለት ነው። እና ኦል ዘ ዌይ ኢንተግሬት አድርገውታል። አሁን እኛ ጋር ያለው ችግር ምንድን ነው? ሳይሎስ የሚባል አለ አይደለ? በየተናጠል እያንዳንዱ የየራሱ ነው። ምንም ያህል ምርጥ ቢሆን እንደዛ አይነት አገልግሎት አሴ ፕሮደክት አሴ ሲንግል ፕሮደክት ኮኔክት ካላደረግ ነው ሰክሰስፉል ሊሆን አይችልም። ኦኬ። ያ ደግሞ የሚሆነው ምንድን ነው? እነዚህ እንደ አንድ ፕሮደክት ታይተው ኢንተግሬት ማድረጋቸው ብቻ አይደለም፣ እያንዳንዱ ጋር ያለው ኤፊሽንሲ ተመሳሳይ ወጥ የሆነ ፍሪክሽንለስ የሆነ አገልግሎት መስጠት ስንችል ማለት ነው። በመንግስት ደረጃ ኮሚትመንት ስላለ ሁሉም በጋራ ነው የሚሰሩት ማለት ነው። እና ይሄን እንደ ልምድ ብንወስደው ጥሩ ነው። ፍሪክሽን ኢሊሚኔሽን
ኦልሞስት ዜሮ ቢሮክራሲ ነው ያለው በዚህ አንጻር ማለት ነው። ዱባይ ጋር ስንመጣ ዱባይ ባይዘ በዚህ በፕሌዥር ኮንሰፕት ፓይነር ነች። ፕሌዥር የምንለው የቢዝነስ እና የሌዥር ቱሪዝምን ኮምባይን በማድረግ ማለት ነው እና ራፕ የማድረግ ይሄ ራፒንግ ስትራቴጂ ነው የሚጠቀሙት። ከተማዋ በራሱ አጠቃላይ ለምሳሌ አቡዳቢ ኢቨንት ካለ አጠቃላይ ዘ ኢንታየር ሲቲ ኢዝ አስ ኤ ፕሮደክት የማይዝ ፓርት ነው፣ ኢንተግሬት ተደርጓል። አንድ ተሳታፊ ሲሄድ ያንን የቢዝነስ ሚቲንጉን ይሳተፋል ኤንድ ሌጀር ታይም አለው። በነዛ ጊዜያት ውስጥ ሾፒንግ አለ፣ ኢንተርቴን የሚያደርጉበት የሚጎበኙበት፣ እነሱ የሰሯቸው አዳዲስ ዴስቲኔሽኖች፣ ስራዎች፣ የሳይንስ የፊውቸር የሚያስቧቸው ነገሮች፣ የሰሯቸው የቱሪዝም ፕሮደክቶች እዚህ ውስጥ ተካተው ይጎበኛሉ ማለት ነው። ስለዚህ እንደውም የሚባለው በቃ ይሄ ሪፊውዝ ልታደርጉት የማትችሉት አይነት ኦፈር በመስጠት ነው የምትታወቀው። ሶ ፕላነሮቹ በቀላሉ ያንን ፒክ ሊያደርጉ ይችላሉ። ሶ እንደ ስትራቴጂ የምትጠቀመው አንዱ ይሄ ነው ማለት ነው። ሶ ኤክስፒሪየንስ የምንለውም ይሄ ነው። አይታችሁ ከሆነ ገንዘብ ባይዝም በቃ ስመለስ እሰጥሃለሁ ምናምን ብሎ ሊገዛ ሁሉ ይችላል ሾፒንግ ማለት ነው። ምክንያቱም እንዲያመልጠኝ አልፈልግም የሚል አይነት እሳቤ እንዲያድርበት ነው የሚያደርጉት። የሚሰጧቸው ኦፈሮች አማላይ ከመሆናቸው የተነሳ ማለት ነው። ሶ ይሄ ነው አንደኛ በሌክዠሪ ኢንቴግሬሽን በቃ ያው የምታውቁት ነው። ሌክዠሪ በጣም ዘመናዊ በጣም ጥሩ የሆነ ፕሮደክቶች አሉ። ሌላው የሌዥር ኢምቤዲንግ የምንለው ነው። ከዚህ አንጻር ይህንን ነገር በዛ ውስጥ ኮምባይን አድርገው ያቀርባሉ ማለት ነው። ኦኬ የኢትዮጵያን ኮንቴክስት ነው የምናየው። ቀጥለ ኮንቴክስት አናላሲስ ነው የምንሰራው። እሺ ኦኬ ኢትዮጵያ ምን ኮምፒቲቲቭ አድቫንቴጅ አላት? አንዱ ይሄ ነው። ያላትን እምቅ አቅም ሀብት ነው የምናየው እና አሴ ላንድ ኦፍ ኦሪጂን ኢትዮጵያ ኮምፒቲቲቭ አድቫንቴጅ አላት። ቅድም ስጠይቃችሁ አንድ ሰው ኢትዮጵያ ላይ መጥቶ አንድ ኢቨንት ተሳትፎ ኢቨንቱ ካለቀ በኋላ ልክ ዱባይ ያለ ያህል፣ ፍራንክፈርት ያለ ያህል፣ ባርሴሎና ያለ ያህል ቢሰማው ተሳክቶልናል ወይ ብዬ ስጠይቃችሁ ተግባብተናል እዛ ላይ ብዬ አስባለሁ። ዊ ፌልድ። ምክንያቱም የተለየ ነገር ስላልሰጠ ነው። ይሄ ደግሞ የኮሞዲቲ አስተሳሰብ ነው። ኤቭሪዌር ያለ ነገር ነው። ልዩነት አልፈጠርንም ማለት ነው። ሶ ልዩነት መፍጠሪያችን ኮፒ የማይደረግ የማይኮረጅ ባይናው እነዚህ የሎጂስቲክ ያልናቸው ፈንክሽናሊቲ ነገሮች ምንድን ናቸው? ኮሞዲቲ ናቸው። አዳራሽ አሁን አንድ ነገር ቢድ መጥቶ ብንሞላና በቃ ቤስት እንትን አለን፣ ኮንቬንሽን ሴንተሮች አሉን፣ በጣም አማራጭ 5 ስታር ሆቴሎች አሉን ብላ ብላ ብለን ብንሞላ ሲያዩ ምንድን ነው የሚሉት? ይሄማ በቃ ኪጋሊም አለ ፍራንክፈርትም አለ ምናምን ሊል ይችላል ማለት ነው። እንደዛ እንዳይል የሚያደርገው ምንድን ነው? እኛ ጋር ያለው ምንሰጠው ኤክስፒሪንስ አይደለ? ላንድ ኦፍ ኦሪጂን እንላለን ብዙ ጊዜ። ላንድ ኦፍ ኦሪጂን ባይዘ አንዳንዴ ለቱሪዝም ቤተሰቡም ላይገባን ሁሉ ይችላል። ስለማናውቀው አይደለም። ሩሲያ አለች ኦፍኮርስ። ቅድመ ምንድን ነው ምድረ ቀደምት አይደለም? ምድረ ቀደምት ሶባት። እሺ ቡና እዚህ ነው፣ ጤፍ እዚህ ነው፣ እነ ሉሲ ነበሩ እና ምን አሁን ይሄንን ነው ያልመለስነው። እንደ ኤክስፒሪንስ ኢኮኖሚ ስናስብ ይሄንን ናሬሽን ምን ማድረግ አለብን? መሸጥ አለብን። የናሬቲቭ ቱሪዝሙን ማለት ነው። ናሬሽኑን በስክሪፕት ሊሆን ይችላል፣ በኦዲዮ ሊሆን ይችላል፣ በቪዥዋል ሊሆን ይችላል። እነዚህን ነገሮች ኢመርሲቭ የሆነ ኤክስፒሪንስ እንዲያገኝ ማድረግ መቻል አለብን። አንድ ቱሪስት ሲመጣ በአይኑ የሚያየው ነገር፣ በጆሮ የሚሰማው ነገር፣ ቴስት የሚያደርገው ነገር ለምንድን ነው የአውሮፓ ምግብ የሚቀርብለት? ያንን ይበላዋላ። ያንን የትም ቦታ ሲሄድ ሊያገኘው ይችላል። ኢትዮጵያ ላይ በመምጣቱ ምን ኤክስፒሪንስ ያርግ? በጣም ደረጃ፣ በቴስት ደረጃ። እነዚህን ነገሮች አሴ ላንድ ኦፍ ኦሪጂን ይሄ አድቫንቴጅ አለን። በመጀመሪያ ደረጃ ዊ ሃቭ ዚስ አድቫንቴጅ፣ ግን እንዴት እንጠቀሙ የሚለው ነው። ይሄ ባይዘው ኮፒ ማይደረግ ነው። አሁን እኛ ቅድም ያላት መግቢያችን ላይ ያልናት የፓራዳይም ሺፍት ብለን ያልነውን ነገር ማምጣት ካለብን
አንዱ መወዳደሪያችን ያው ይሄ ነው ሊሆን አይችልም። ኦልራይት እኛ ትራፕድ እንሆናለን። አሁን አንድ ሜንታል ትራፕ አለብን። ዛት ሜንታል ትራፕ ፋንታሳይዝ ስለምናደርግ ማለት ነው። እውነቱን ለመነጋገር ምንድነው ፋንታሳይዝ የምናደርገው? ያልነበሩን አሁን ያሉን ነገሮች አሉ። አሁን ኮንቬንሽን ሴንተሮች አሉ አይደል? በቃ ዋው ያስደምማል። ምንም አሁን ይሄ በየትኛው መልኩ ቢገለጽ ምንም ችግር የለብኝም። ግን አንድ ማሰብ ያለብን ነገር ይሄ በቃ እኛ ያንን እንትን ተከትለን አልመጣንም። ሌት ፍሮጊንግ ያልኳቸው በቃ መዝለል መቻል አለብን፣ መርሳት አለብን። ሚኒመም ነው፣ ቤዚክ ነገር ነው። በቃ ዛት ዘ ፍሎር ሴሊንጉ አይደለም። አሁን እየታሰበ ያለው እዛ ላይ ካፒታላይዝ ማድረግ ነው። በጣም ያምራል። አሁን ኮንቬንሽን ሴንተር እኔ ኢቨንት ቢኖረኝ አዲስ ኮንቬንሽን ሴንተር ነው አይደለም ያለው እዛ አዘጋጅ ኢቨንት ብባልና የሳይንስ ሙዚየም ምናልባት የሰው ቁጥር ማተር ካላደረገ የት ነው የምታደርጉት እናንተ? ከሁለቱ ያኛው በጣም ትልቅ ነው። ትንሽ መሆን ይዝነት እንትን ልዩ መሆን አይደለም፣ የተለየ ነገር የለው። ጀስት ዶንት ቴክ ሚ ሮንግ እና በጣም ትልቅ ነው፣ ዘመናዊ ነው፣ ሰፊ ነው። ግን ሳይንስና ሙዚየም ለምሳሌ የሆነ ነገር ስላለ ነው እንደዚህ የምጠይቃችሁ። የሰው ቁጥር ማተር ካላደረገ እኔ ኢቨንቴን ማድረግ የምፈልገው እዚህ ሳይንስና ሙዚየም ነው። ለምን ካላችሁኝ በጣም ብዙ ኢንጌጅመንት አለው። ኦኬ የትላንቷን ኢትዮጵያ እናይበታለን፣ የዛሬውን እናይበታለን፣ የነገዋን እናይበታለን። ሄዳችሁ የምታውቁ ሰዎች ታውቁታላችሁ። ለምሳሌ ስለ ግብርናችን፣ ስለ ጤፍ፣ ስለ ቆጮ አመጣጥ ምናምን የሆነ አይነት ናሬሽን አለ፣ ስቶሪ ቴሊንግ አለ፣ ኦኬ ፒክቸር አለ፣ ስክሪፕት አለ፣ ቪዲዮ አለ፣ ኢንጌጅ ያደርጋል። የዛሬውን ደግሞ የደረስንበትን በግብርና፣ በቴክኖሎጂ፣ በትምህርት፣ በኤአይ የደረስንበትን ነገር ያሳያል። ኢንጌጅመንት አለው እሱ። ሶ ይሄኛው አሁን ያለውን ነገር ያሳያል። ነገ ደግሞ የነገው አዲስ አበባ ተብሎ የሆነ ሀይቅም ተፈጥሯል። ከየት እንደሚመጣ አለ ሀይቅ በጣም ሰማይ ጠቀስ ህንፃዎች አሉ አይደል? የነገውን ያሳያል ማለት ነው። ሶ ይሄ አንዱ ናሬሽን ኢንጌጅመንት አለው ማለት ነው። ኤክስፒሪየንስ አድርጎ ይመለሳል። የስትራዳይስ ቦክስ ሲንድሮም የሚባል ነገር አለ። ላይክ ዝም ያለ የሞተ በተለይ የፋይቭ ስታር ሆቴሎች ሲክነስ ነው ይባላል። ላይክ ክሬቲቪቲ የለም። ኦኬ በጣም ስታንዳርዳይዝ የሆነ ኤስኦፒው ምኑ በቃ ዓለም አቀፍ ነው። ግን ምንድነው በቃ ዝም ያለ ነው። ላይክ የመቃብር ስፍራ አይነት ማለት ነው። እንግዲህ ይመጣል፣ የሆነ ዌይተር እዛ ጋር ይቆማል። በቃ በተጠንቀቅ ያስተውላ ያየዋል። የሆነ ነገር ካለ ይመጣል። ኢንጌጅመንት የለም። ነገር ግን ስለ ኤክስፒሪየንስ ኢኮኖሚ ስናወራ በቅድም ብያቸዋለሁ፣ በአምስቱም የሴንስ ኦርጋናችን ኤክስፒሪየንስ ልናደርግ ይገባል። ከኤርፖርት ሲመጣ አንድ ሰው ሸትል ልከን ስናመጣው እዛ ሸትል ባስ ውስጥ ዝም ብለን ከምናመጣው የሆነ ኦዲዮ ነገር ኢንጌጅ የሚያደርግ ቢሰማ ቢያይ፣ ስለ ኮፊ አመጣጥ የካልዲን የሆነ ሾርት ሙቪ ሰርተን ቢያይ ኦኬ ምናምን ይላል እኮ። ማያቅ ሰው አለ። ወደ 2 ቢሊዮን ሲዲ በየቀኑ ይጠጣል ይባላል ቡና በዓለም ዙሪያ። ኢማጅን እንግዲህ በሚሊዮኖች ይጠጣል ማለት ነው። በቢሊዮን ካፕ ከተጠጣ ሚሊዮን ሰዎች ይጠጣሉ። ከዛ ውስጥ ምን ያህሉ ያውቃል ነው። ሰው እኛ ኮፊ ኦሪጂኑ ኢትዮጵያ ነው ስንል ያንን ናሬቲቭ ቱሪዝም አድርገን ልንሸጠው ይገባል የሚል ነው። ሌላው ያለን የናሽናል አንከር ምንላቸዋል እንደ አንድ የጂኦፖለቲካል ሴንተር አዲስ አበባ የአፍሪካ ዩኒየን ሄድኳርተር እዚህ ነው አይደለ? የዩኤን ምንድነው የኢኮኖሚክ ኮሚሽን ፎር አፍሪካ አይደለ? እሱ አለ። እነዚህ በራሳቸው አንከር ናቸው አይደለም? እነዚህ ኦልሬዲ በኤዩ የሚመጣ የመንግስት እንትን አለ፣ ግን ፖዚሽን ያደርጋታል እንደ አንድ ማይስ ዴስቲኔሽን ፖዚሽን ያደርጋታል። ይህንን ልንጠቀም እንችላለን። የፖለቲካል ማይስ አለች እያለ ይቀጥላል። በተለይ ደግሞ የፓን አፍሪካኒዝም ኮኔክቲቪቲ፣ ሌላው የኢትዮጵያ አየር መንገድ በጣም ኮኔክሽኑ ከፍተኛ ነው አይደለም? እነዚህን ሁሉ ልንጠቀም እንችላለን ነው። ሌላው እንትን አላችሁ እንዴ? ትንሽ ሙቀት ስላለ ሌላው ምንድን ነው? የክሪቲካል ጋፕ አለ፣ የሰርቪስ የኮንቲኒቲ ጋፕ አለ። ሲምለስ አይደለም፣ የተቆራረጠ ነው። ይሄ በራሱ ደግሞ ምንድን ነው? ለምሳሌ በቴክኖሎጂ ደረጃ የተለያዩ
አፖች ዲቨሎፕ አድርገን አሉ። በጣም በቃ ብዙ አለን። ለምሳሌ የአርቲፊሻል ኢንቴሊጀንስ አለ፣ ስለ ኤአይ የምናወራቸው ነገሮች አሉ። እንደ አፍሪካም አይ ቲንክ የሆነ አይነት ደረጃ ላይ አድርሶናል። ጀስት ኢንስቲትዩሽኑ አለ ምናምን እየተሞካከረ ነው አይደለም። ነገር ግን ኢንቴግሬሽኑ የለም። የዚህን ያህል አፕ ሳይኖራቸው፣ የዚህን ያህል የአርቲፊሻል ኢንቴሊጀንስ ምንም አይነት ተሞክሮ ሳይኖራቸው የተሻለ ስራ የሚሰሩ ደግሞ አገሮች አሉ፣ እንደነ ሩዋንዳ ማለት ነው። በእርግጠኝነት በኤአይ በዚህ ደረጃ ምንም ሊነግሩን የሚችሉት ነገር የለም። ነገር ግን ኢንቴግሬት አድርገውታል። አሴ ሲንግል ፕሮደክት እንደ ዴስቲኔሽን አድርገውታል ማለት ነው። አሁን ያለ ደግሞ ገዢ የሚገዛው ምንድን ነው? ኢንታየር ሲቲ ነው የሚገዛው። ዴስቲኔሽኑ ነው የሚገዛው። ቬኖን ብቻ አይደለም የሚገዛው፣ ሆቴሉን ብቻ አይደለም የሚገዛው። ያንን ኮኔክት አድርጎ ፍሪክሽንለስ የምንለውን አይነት ማለት ነው ያልተቆራረጠ ኤክስፒሪየንስ የሚሰጥ መሆን መቻል አለበት ነው። ይሄ አንዱ የኤክስፒሪየንስ ኮንቲኒቲ ጋፕ ብለን የምንለው ነው። ሌላው በኮፊ በኩል ቅድም አሴላንድ ኦፍ ኦሪጅን ኮፊ አለ የሚለውን ነገር የኮፊ ዲፕሎማሲ ኦፖርቹኒቲ አለ እንደ አንድ እንትን። ይሄ በተለይ በጣም ልዩ የሆነ መልክ ነው። አሁን እዚህ ጋር ቡና አለ እንደምታዩት የተዘጋጀ ነው። አይዟቸው እንቅልፋቸው የመጣ የደከማቸው ሰዎች ኢቨንቶች ሲኖሩ ይህን ኮፊ እንደዚህ ከማቅረብ ይልቅ የኮፊ ዲፕሎማሲ ምንድን ነው የሚለው ይህንን የ15 ደቂቃ ፓውዝ ነው። በቃ ሰው ያው ደስ ይባላል የሆነ ይህንን ለምን ለዲፕሎማሲ አንጠቀመው የሚል ኮፊ ዲፕሎማሲ እንዴት? ለምሳሌ ኮስት የሚለውን ኢቨን እዚህ ጋር ያለውን ኮስት በጣም ትልልቅ ኢቨንቶች ላይ በጣም ፓርትነሮች ይኖራሉ ሀገር ውስጥ። አንዱ አሁን ላይ እንደ ትሬንድ የመጣው እዚች ጋችን ላይ ያይዝላችሁ ኮንፈረንሶችን እና ኤክስፖ ምንድነው ኤግዚቢሽን ወይም ኤክስፖዎችን ኮኔክት የማድረግ ትሬንድ መጥቷል። ለምን? የተሻለ ኔትወርኪንግ ለመፍጠር። ሁለቱም የተለያዩ ኤሌመንቶች ናቸው፣ በማይዝ ውስጥ ያሉ ኮምፖነንቶች ቢሆኑም ማለት ነው። ለየራሳቸው ኢንሰንቲቭ ሌላ ነው ምናምን፣ ግን ያው የቢዝነስ ቱሪዝም በሚለው ግን ሁለቱን አንድ ላይ የማድረግ ነገር ኔትወርክ እንዲፈጠር የተሻለ ሽያጭ እንዲኖሩ። አሁን ኢቨንቶች ሲኖሩ ኮንቬንሽኖች ሲኖሩ የእኛም ባለሀብቶች ይህንን ኃላፊነት እንዲወስዱና ተወዳድረውም ቢሆን በጣም ከፍተኛ በሆነ መንገድ የዚህን የኮፊ ዲፕሎማሲ ኮንሰፕት ተግባራዊ በማድረግ የአገር ውስጥ ባለሀብቶች ፓርትነር እንዲመሰረቱ ቢደረግ እንደ ሀገር ኤክስፖርቱ ሊያድግ ይችላል። እንደገና ይሄ ለሀገርም ፖዚሽን የሚያደርግ ብራንድ ነው። የኮፊ ዲፕሎማሲ በብዙ መልኩ በየትኛውም ኢንዱስትሪ የሚመጣ ኢቨንትን የተሻለ ሊያደርግ ይችላል ነው። ለምሳሌ ለንም እየጠፋብኝ ነው። ኮፊ አምባሳደርስ የሰለጠኑ የኮፊ አምባሳደሮች ጀስት ኮፊ ገርል ምናምን የምንለውን አምጥተን ኮንፊውዝድ ከምንሆን የሰለጠኑ በደንብ ፈረንሳይኛ፣ አረብኛ፣ እንግሊዝኛ የሚችሉ የኮፊ አምባሳደሮችን ምን ማድረግ ማሰልጠን፣ ይሄንን ናሬሽን መሸጥ በደንብ ማለት በደንብ አንዱ ይሄ እንደ ሀሳብ ለኢኮኖሚው ሰፖርት ያደርጋል ነው። እዚህ ጋር ከኮስት አልፎ ምን ይሆናል? ይሄ ማርኬቲንግ እየሰራ ነው፣ ብራንድ ቢውልድ እያደረግን ነው። ዳትስ ዋት ኮፊ ዲፕሎማሲ የሚያደርገው ማለት ነው። እነዚህ ነገሮች ናቸው። እነዚህ ነገሮች በደንብ መጠቀም እንችላለን። ባይዘዌ የትም ሀገር ሲኬድ የሆነ አይነት ዩኒክ ነገር አለው። ኮፒ ማድረግ ከሆኑ ሀገሮች መውሰድ፣ እነዚህን ኮሞዲቲ የምንላቸውን ነገሮች የተሻለ አድርጎ መስራት ሊቻል ይችላል። ከዛ ውጭ በተለይ በዚህ በኢንጌጅመንት ኢራ ኮፒ አድርገን መቀጠል የምንችለው ነገር አይደለም። የራሳችንን ኢመርሲቭ የሆነ ኤክስፒሪየንስ መፍጠር አለብን። አይ ቲንክ የቢኒን ሰዓት እየወሰድኩ ነው። ጠቅለል ስናደርገው ትራንስፎርም ማድረግ ነው አይደለም፣ የፓራዳይም ሺፍት ማምጣት ነው። እዚህ ጋር የሜንታል ሞዴል ሽፍቲንግ ፍሮም ስፔስ ሬንታል ቱ ኤክስፒሪየንስ ኢንጂነሪንግ። በቃ ከዚህ ከስፔስ ሬንታል ወጥተን ኤክስፒሪየንስ ኢንጂነር ማድረግ የምንችልበትን ሁኔታ መፍጠር የሚል ነው አንዱ። ሌላው ስትራቴጂክ ፖዚሽኒንግ ነው። ሊቨሬጂንግ ፖይንት አለ፣ ልዩነት መፍጠር።
ኦኬ የትኛው ነው የኛ ካፒታላይዝ ማድረግ የምንችልበት ሊቨሬጂንግ ፖይንቱ ፒቮታሉ የቱ ጋር ነው ያለው ብሎ እሱ ላይ የመስራቱ ጉዳይ ነው። ሶ ኤክስፒሪየንስ ዲዛይን ክሬት ማድረግ ትራንስፎርም ማድረግ የማይተካ ሞመንት መፍጠር መቻል የሚለው ነው። እንደ መውጫ አንድ ፖይንት ጥሩ ነች ብዬ የማስበው ሰርቪስ ኢኮኖሚ ላይ ሰዓታቸውን ሴቭ ማድረግ ኤፊሽንት መሆን በጣም ትልቅ ፕሮደክት ነው። አሁን ላይ ግን ያንን ሴቭ ያደረግነውን ታይም እንዴት ስፔንት አደረጉት? ኦኬ ምን ላይ ያዋሉት? ምን ኤክስፔሪንስ አደረጉበት ነው። ጀስት ሴቭ አድርገላቸው ብቻ ዞር ብትል ደዝንት ማተር ምንም ለውጥ ሊያመጣ የሚችል ነገር አይደለም። ያ ምን ላይ ዋለ ኳሊቲ ታይም የምንለውን ኤክስፔሪንስ መስጠት መቻል ነው ማለት ነው። ዲስ ኢዝ ሞጁል 1 ይቀጥላል፣ አላለቀም። እንግዲህ ኮፊ ብሬክ አለ አላቅም። እስከዛ ግን አንድ ጥያቄ ጊዜ ስለሌለ ብዬ ይቀጥላል። ደህና ናችሁ? ሰላም ነው? ያው ሙቀት አለ መሰለኝ ትንሽ ኮስተር ብላችኋል። ይሁን ብዙም ሰማይ ይሆናል። ኦኬ ኢትዮጵያ አሁን ያለችበት ኢራ የትኛው ነው የሚለው which era is Ethiopia currently competing in which era should it target ኮምፔት የምታደርገው ቀደም ያየናቸው 3 ኢቮሉሽን አሉ አይደለ? እነሱን አይተናል። የትኛው ጋር ነው ያለችው? ወደ የትኛው ነው መሄድ ያለባት? ከኛ አንጻር ይሄንን ከዓለም አንጻር አይተናል። መዝለል ያለብንም መዝለል እንዳለብን አይተናል። ግን የቱ ጋር ነው ያለው የሚለው ነው ብቻ ያ ከዋል ወደ ኤክስፒሪየንስ አሁን ያለነው የት ነው? እሺ ገና ለውጥ ላይ ስለሆነ ሊጀምር ነው። እሺ የኤንጌጅመንት ስራ ላይ ነው ያለነው። ሎጂስቲክስ ሆነ ከፊት ደግሞ ብዙ ነገር ትራንስፎርሜሽን ጤራው ላይ ማለት ነው። እሱ ቪዥናችን ቢሆንም ኤንጌጅመንት ላይ ያለ ነው። ምክንያቱም አሁን እኛ በጣም ኢንጌጅ ብታደረጉ አክቲቪቲ ምናምን በኋላ ቢኒ ያሰራል። እናንተም በጣም ብዙ የቱሪዝም ቤተሰቡ እጅግ ሰፊ ልምድ ያለው ግንዛቤው ከፍተኛ የሆነ የቱሪዝም ቢሮ ፖሊሲ አውጪዎች አላችሁ። ስለዚህ እንደ ትሬኒንግ ሳይሆን ኤክስፒሪንስ ሼሪንግ አድርገን እንደዚህ ኬስ ሴናሪዎች ቢኖሩን አይዊሽ ያው እንቀጥላለን። እንግዲህ እድሉ ለሚኒ ይቅርታ